ዶክተር እንግዲህ የመጨረሻ ናት ዛሬ ብቻ አደይ ይቅፍል አድርግሽ ብሎ እንግዲህ አደይን ሲያቅፋት ዴቭ ደረሰ ማለት ነው። እንግዲህ እናቷን ወገቧን ለማሳከም ሐኪም ቤት ይዛት ሄዳ ነበረ። ዶክተር ታዲያ ፍቅር ከዛ በፊት ሄዳ የአደይና የዴቭ ቀለበት እኮ ሰርጋቸው ሊደገስ ነው ስትለው አዋራው ቦነነ ያለው በጣም ነበር የደነገጠው ማለት ነው። እንደ አንድ ጊዜ የማናገኘውን ወይም ደግሞ የራሳችን ሊሆን የማይችለውን ሰው መከራ ነው። ብቻ እንግዲህ ዶክተር አሁን ጭንቅ ጥበብ ብሏል። ወደ ካናዳ እመለሳለሁ በቃ እያለ ነው ማለት ነው። እና አደይም እንግዲህ ወይዘሪት ብርሃን ማለት ነው ችግር ፈጥራለች። ዴቭ የት ሄደ አይቼው አላውቅም። ዴቭ ለምን ቀረ? እናትየዋ ደግሞ አንቺ ምን ይመለከትሻል? የዴቭ መቅረት አለመቅረት አደይን ነው እጮኛውን ነው እንጂ የሚያስጨንቀው አንቺ ምን ቤት ነሽ እያለች እናቲቱ አፋፏን ብትላትም ልጅቷ ግን እንግዲህ የዋዛ አይደለችም። አደይ ታዲያ ጉዷን አልሰማች። ብርሃን ዴቭን እንደምታፈቅረው በፍጹም አታውቅም። ሄለን ታውቃለች። ጉድ እኮ ነው አለካሳውን። እንግዲህ ምን ትል ይሆን አደይ ይሄን ጉድ ስትሰማ? አስቸጋሪ ነው ብቻ። እና የቅምጥል የማዘሯ የባቡሬ እናት ደግሞ አናዳኛለች ዛሬ ማለት ነው። አንዳንድ ጊዜ በጭፍን ሰዎች ላይ ባንፈርድ ጥሩ እውነት ለመናገር እና ለምን ከእጇ ላይ የወሰደው ሌላ ሰው ነው ቦርሳውን አይደለ? ይሄንኛውን ግን አምጥቶ ጥሎበት ሲሄድም አይታለች። ግን ታዲያ ለምን ነገሩ እንዴት ነው? በኋላ የሚቆጨንን ነገር ነው የምናደርገውና እንግዲህ አሊባባ የሚባለውን ሰውዬ እንግዲህ ሞጭላፋ ነው እሱ የከተማው ነው መሰለኝ። ኪንጎ እንግዲህ የገባበት ገብቶ ሸክፎ ይዞላት ሄዷል። እውነታውን እዛ ሄዶ ይናገራል ማለት ነው። ታዲያ ወይዘሮ ቀመጠለም እንዲሁም ምክንያት ነው የምትፈልገው ኪንጎን ለመስደብ ምክንያት ነው የምትፈልገው። እንግዲህ ዛሬ ሙልጭ አድርጋ ሰደበችው። ከዚህ በኋላ አይንሽን ላይሽ አልፈልግም። መጀመሪያ ምንድነው እንዴት ሊሆን ቻለ ብለሽ ነገሮችን ቆመ ብለሽ ብታስብ ይሻልሻል። አንደውም አልፈልግሽም አበዛችሁ። እቺ ደግሞ ምን ትጨማለቃለች አለ ኪንጎ። በጣም ነበረ ዘና ያደረገኝ ዛሬ። ታዲያ እቺም የቅምጥል እናት እንግዲህ ኪንጎን በጥፊ ያላሰችውና ተወራዳ ከዚህ በኋላ አጠገቤ እንዳትደርስ። ለካ እንደዚህ አይነት ሰው ነህ እንዴ? እኔ ደግሞ ለልጄ ጥሩ ባልተሆናት አለ ብዬ ላስታርቃችሁ ደፋ ቀና ላለው አንተ ለካ ቆፍረ ልትቀር ሌባ አለችና በጥፊ ሞላችበት። እውነት ይሄ እየተሳሳተ ነው። በጣም እንጃ ምን እንደምላችሁ አላውቅም። እንግዲህ ዞሮ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ስለዚህ ወይዘሪት ቅምጥል የምትናገረውን ነገር እንኳን ጨርሶ አታውቀውም ማለት ነው። የእውነት በጣም ነው ያናደደችኝ። ግን ደግሞ እንግዲህ እሱም ፈጣሪ ያለለት ፈጣሪ ያወጣዋል ብዬ ተስፋ አደርጋለሁኝ። ግን እንደዛ መሆን የለበትም። በእውነት በጣም ነውር ነው። አንዳንዴ ሳናስባቸው ብዙ ነገሮችን እናበላሻለን እና ብቻ እንጃ ከባድ ነው እውነት ለመናገር። እንግዲህ የተናገረችውን ነገር አይታችኋል አይደለ? እንዴት እንደሆነች ብቻ ከባድ ነው እውነት ለመናገር እና ዞሮ እንግዲህ ወይዘሪት መናገር ያለባትን ነገር ተናገረች። ቅምጥል ከዚህ በኋላ አይንሽን ማየት አልፈልግም። ተጫማለቅሽ። አሁንስ እመለምንሽ መስሎሽ ነው እንዴ? በዙሪያዬ እንዳላገኝሽ አላት። በጣም ነበር የተናደደው ኪንጎ ማለት ነው። እናም እንግዲህ ልጁን ይዞላቸው ሄዷል። ልጁን ሲያዩት ደግሞ ይቅርታ በቃ የሰውን ልብ ከሰበሩ በኋላ የሚፈልጉትን ነገር ከተናገሩ በኋላ ይቅርታ የሚሉት ነገር ፈጽሞ የማልቀበለው ነገር ነው። በነገራችን ላይ ነገሮችን ሳያጣሩ ወይም ምን እንትን ሳይሉ ዘለውላቸው ላይ ተሳፍረው የፈለጉትን ልባቸው ያሻውን ነገር ይናገራሉ። ከዛ ደግሞ እውነታውን ሲያውቁ ደግሞ ወይ በጣም ይቅርታ ቅድም እኮ ተቻኩዬ ነው እንደዛ ያልኩሽ ይላሉና ከእንደዚህ አስመሳሽ ሰዎችም ፈጣሪ ይጠብቃችሁ። እንግዲህ ቅምጥል የምትባል ለፍቅር አይደለም ለምን የምትሆን ልጅ አይደለችም።
ኪንጎን አሰቃየችው ከእውነት ለመናገር ወይኔ በጣም ነው ያሰቃየችው ኪንጎንማ። ቆይ ባልሰራልህ፣ ቆይ እንደዚህ ባላደርግህ፣ ቆይ እንደዚህ ባላስደረግህ እያለች ሁሌም ዛቻ ነው እንግዲህ። ዛሬ ተጣሉ፣ ምንቅርቅራቸው ወጣ ማለት ነው እንግዲህ። እሷም ሂጂ ከዚህ አይንሽን ላይሽ አልፈልግም፣ ምን ትመስላለች እቺ ያላ ኪንጎ የእውነት መሮታል ማለት ነው ንግግሯና በጣም ነው የተናደደው ዛሬስ። እዛም እንግዲህ ዴቭና አደይ እናቷን ይዛ ሐኪም ቤት ሄዳ ነበረ። እንግዲህ መናገር ያለባትን ዶክተር ኤኖክም እያንትን እያላት ነበረ። ከዛ በኋላ አደይም ደግሞ እንግዲህ ዶክተር ሂጂ አደይ እንድታናገረው ስለፈለገ እኮ ነው ሂጂ አላት። ብሩን ሂጂና ለዛ ቢሮ ክፈይና የሚያደርግ ያለብሽን ነገሮች ታደርጊያለሽ፣ ለእናትሽ ደግሞ እኔ እዚህ አለው አላት። ዶክተር በእውነት በጣም አመሰግናለሁ ብላ ሄደች። ከዛ በኋላ እንግዲህ ሆይ ማሚዬ ልጆት እንዴት ነው የምታምረው? በጣም ቆንጅዬ እኮ ናት። በእርሶ ወታ ነው አይደለም? ሀይ አንተ ልጄ ቆንጆ ናት አይደል? በጣም እንጂ ማሚዬ በጣም ውብ ናት እንጂ እንዴት አባቷ እኮ እንደምታምር። ከዛ በኋላ እርሱም እኮ ቆንጆ ናት። ሀይ ልጅ አሁንማ ምን ቆንጅና አለ፣ በፊት ቀረ እንጂ። ከዛ በኋላ እንግዲህ ወይዘሪት ብቻ እንትን ነው ማለት መታረቃቸው ላይ ቀር ሰዎችን ክፉ ቃላት መናገር ጥሩ አይደለም። እውነት ለመናገር ልብ የሚሰብር ቅስም የሚሰብር ነገር መናገር ጥሩ አይደለም። ብቻ ከባድ ነው የእውነት እኔ እንጃ። ዞሮ እስኪ እንግዲህ አብረን የምናየው ይሆናል ማለት ነው። እናም ቅምጥል እንግዲህ መናገር የሌለባትን አስጸያፊና አስቀያሚ ቃላት ነው የተናገረችው ኪንጎን ማለት ነው። ኪንጎም እንግዲህ እውነታው ይወጣለታል። ከዛ በኋላ ታዲያ ምን የሚፈጠር ይመስላችኋል? ኪንጎ መቼም ይቅርታ አያደርግላቸውም። በነገራችን ላይ በጣም ነው የተናደደው። እንኳን እሱ እኔም ተናድጃለሁ። የዚህ ባቡሬ እናት የተናገረችው ንግግር ማለት ነው። አንዳንዴ ሰዎችን በመጥፎ አይናችን እናይና ያልሆነ ውሳኔ እንወስናለን። ስለዚህ ከዛ ድርጊታችን ለመቆጠብ ደግሞ መሞከር ግዴታ ነው እና እንግዲህ ትዕግስቱን ይስጣት እንጂ ምን እላለሁ። ኪንጎ በጣም ነው የተናደደው ዛሬ ሲሆነት እንግዲህ አደይም ታዲያ ዶክተር ምንድን ነው የሆንከው? በሀሳብ እኮ እልም ብለሃል። አደዬ አለሽ እንደመጣሽ? አዎ ዶክተር፣ በዛ ላይ አይን ቀልቷል፣ በዛ ላይም ደብሮሃል። ምንድን ነው የሆንከው? ከዛ በኋላ አደይ ሁሉም ነገር አስጠልቶኛል፣ ሁሉም ነገር ደብሮኛል። በቃ አደይ የውልሽ ምን መሰለሽ፣ ከዚህ የበለጠ በውስጤ ማስቀመጥም ሆነ ምንም ማድረግ አልችልም። በቃ ተናግሬ ሁሉም ነገር ይለይልኝ ያለና እንግዲህ ሊተነፈሰው ሲል ዶክተር ማነው አደይ ተብዬው በሩን ከፍቶ ገባ። እንደኔ ግን ዶክተርና አደይ ቢጋቡ ነው ደስ የሚለኝ የእውነት። ዴቭ አይሆናትም ለአደይ፣ ዝም ብሎ ነገር ነው። በነገራችን አደይን ጊዜውን ያቃጥልባታል። እንግዲህ አላገቡ። ወይዘሮ ሊዲያ ደግሞ ልክ እንደተበደለ ሰው ሆና እፈልግሃለሁ ቶሎና አሁኑኑ ነው የምፈልግህ እያለች ስትመናሻ ሊዱ እኔ አሁን ማምጣት አልችልም፣ የአደይ እናት ወገቧን አማት ሐኪም ቤት ወስደናታል አላት። ወንድሜ አንተ ደግሞ የምልህን ነገር አሰማም እንዴ? በቃ ና እንደምትመጣ ስለፈለግኩኝ እኮ ነው አለች። ምንድን ነው የሆንሽው? ተናገሪ የሆንሽውን ነገር ስትል ሲላትም ወንድሜ በቃ ና አልኩ አይደል እንዴ? ለአንድ ቀን እንኳን አትሆነኝም እንዴ አንተ እያለች እኮ ተበዛደቀችው። ምክንያቱም በኤኖክ እየተጣሉ ነው ሮማንና አደይ። በነገራችን ላይ ሮማኔ ምንም የምታውቀው ጉዳይ የለም። ያ ሄኖክ ነው ውበቷ ቆንጆ ነው ቆንጆ ነች እያለ ሊዲያ ፊት ሊዲያን ብው አደረጋት። በጣም ነበር የተናደደችው እና ልጁ እኔ እሱን ፍለጋ ሄዳለሁ እሱ እሷን ያሞግሳታል ማን ስለሆነ ነው ስትል እንግዲህ በጣም ነበር የተናደደችው። ታዲያ ሮማኔ ምን አደረገች? ሮማን እዚህ ጋር
ምንም ጥፋት የለባትም። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።